ነው ምን አይነት ነገር አንተ አግባት አንተ ወለድለት ጅል ወንድሜ እኮ ነው ምን አይነት ነገር ለለይሽ ፍጹም አልቻልኩም እኔ ግን ውዶቼ ቪዲዮ እንደተለቀቀ እያየሁት ነው። ግን በቃ አይምሮዬ ሁሉ ቢዚ ሆኗል። ለምንድን ነው በቃ ይሄ ነገር ፎር ሪዝን ነው ምንድን ነው እንዴት የተጓተተው? ያ ሁሉ የሀይሚዬና የብሩኬ ፍቅር ምን ነበር? ድራማ ነበር? ምንድን ነው? ሪቪውን ነው የምነግራችሁ። እዚህ ጋር ኤፍሬም ለምን መጣ፣ እዚህ ጋር ከኤፍሬም ጋር ተደባደቡ ምናምን የሚለው አይደለም። እኔ ከመነሻው ነው ማስበው። ሪቪውን ነው የምነግራችሁ እና አላ እንግዲህ መልካም ነገር ያሰማን። ሀይሚና ብሩኬ አንድ ናችሁ። ብሩኬ ባህሪን አስተካክልና እንደ መጀመሪያችሁ ነው። በቃ ያለ ችግር ካለ ደግሞ ቶሎ ፍቱት። አንተ ከሆነ እሱና ሰላም ያገኙት አንተ ነህ ሰላም እየነሳ ያለው ስርዓትን ያዝ ብሩኬ። በቃ ስርዓትን ያዝ። እንደዚህ አይነት ወሬ አይነት የማይስዊት ስርዓትን ያዝ ብሩኬ። አንተ ነህ ሰላሙን የነሳካት። ኤፍሬምማ ትናንትና የመጣ ብሩኬ እንዴ ኤፍሬም ትናንትና መጥቶ ሰላም ነሳ አይባልም። ለምን ኦዲየንስም እዚህ ጋር ውዶቼ ስራ ነው አፍሪን ዝግዘር አይመለከትሽም ለምትሉት ስራም ሆነ ሪሊም ሆነ ኤፍሬም ትክክል ነው። በጣም ትዕግስታችን እኮ አልቋል ውዶቼ። ብሩኬ ተውት፣ ከድራማ ውጪ እንትን ያኔ የሆነ ለእናንተ አይታያችሁም። እኔ ደግሞ እንደዚህ አይነት ባህሪ አይመቸኝም። መገለጽ ይባል ጉረኝነት ላይክ ያሌለበት ባህሪ ማለት ነው። ለማናደድ ይሁን መወጣጠር ዚስ ኖ ዲስሪስፔክት ለኦዲየንስም ማለት ነው እንደ አንድ ትልቅ ሚዲያ። ስለዚህ ዛሬም ይሄን ነገር ጠበቅ አድርገን ስናወራ ብሩክና ሀይሚ ይለያያሉ ማለት አይደለም። ብሩክና ሀይሚ እውነተኛ ትክክለኛ ፍቅረኛሞች፣ ብሩክ እውነት ለፍቅር ኦር ለነገ ትዳሬ ብሎ የሚያስባት ከሆነ አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። ሲጀመር አይለያዩም። ግን ይሄ ውስብስብ ያለ ይሄ ሁሉ መንገድ የተጓዙበት ያ ሁሉ የሀይሚዬና የብሩኬ ልፊያ፣ ሳቅ፣ ፈገግታ በዶላሩ ብሩኬ መቀየሩ ደግሞ አያም አስክ ማይሰልፍ ለራሴ ጥያቄ ሆኖብኛል። ይሄን ቪዲዮ አይቻለሁ ከአንዴም ሁለቴ። እንደውም ሰብሰብ ብለን ነው እያየን ያለ ነው። እንደውም አንዳንዴ አስተያየት እርስ በርሳችን ስንሰጣጥ እዚህ ማለት ነው ኢትዮጵያ አይዶን ነው ይከብዳል። ያኔ የሆነ ሪዝን ምክንያት ያለው ይመስላል ብሩኬ ማለት ነው። ገባችሁ? እዚህ ጋር ብሩኬ ጥፋተኛ ኤፍሬም ጥፋተኛ ማለት ሳይሆን የዛሬው አይደለም። ኤፍሬም ትናንትና ነው የመጣው ከመነሻው ሀይሚና ብሩኬ እዚህ ጋር የፍቅር ጥያቄ አይጠይቅም ምን አይልም። ከዚህ ድራማ ጋር ግን አንድ የተማረ ሰው ሲያስበው በጣም ሃርድ ነው። ሪቪውን ነው የምነግራችሁ። ወንድሜ መከበር አለበት። ስራቱን አፉን ሲነካ እኔንም አስከብሬ እስካሁን አክብሬ ያለሽ አንተ ለጥላለሽ አረፍ ብሩኬ አክብሬ ያለው ወሬ ብቻ እደፋለሽ። ሰላም እንዴት ናችሁ? ጠብቁ። ያው ራሳችሁን ጠብቃችሁ ምንም የምትፈጥሩት ነገር ያለ ይኖራል ብዬ አላስብም። ያው ኦኬ ውዶች እንግዲህ ብሩኬ መግቢያ ላይ እንደተናገረው ስለ አረብ ሀገር እህቶቹ ስለኛ ነው እየተናገረ ያለው። ባይዘው ውዶቼ ያው ኢትዮጵያ ስትመጡ ያው ብዙ ነው የምትሆኑት። የመጀመሪያ ገና ስለመጣው ስለ እኔ ማውቀው ነገር የለም ምን እንደተፈጠረ። አንዷ ጓደኛዬ ግን ከባህሬን እየነገረችኝ ነበር፣ ዩቲዩብም አላት እየነገረችኝ ነበር ማለት ነው። እና ራሳችሁን ጠብቁ ውዶቼ ማለት ነው። እሺ የምወዳችሁ ከምር። እስቲ ቆይ በደንብ የሚያወራኝ ማን ነው? እስቲ በኮሜንት ጻፉልኝ። ረቢ ነው የምላችሁ። ወይ ዞር ልበልና ላደ አክባር ልስማ። ሆኖም ግን ያው ከፈጣሪ በታች ራሳችሁን ጠብቁ፣ ዱአ አድርጉ። በሀገራችሁ በቃ ቤተሰቦቻችሁን በሰላም እንደወጣን ሰላም ትተናቸው እንደመጣን ሰላም አይነት የሚሉ ነገሮች እያየሁ ነበር። ብቻ ከሁሉም ነገር ጸርታችሁ ብሩኬ እንግዲህ ለስደት አገር ላሉ እህቶቹ ምክር አስተላልፈዋል። ውዶቼ ሞርዛን እኛ የመዳም ቅመሞች ሁሉ የምናገረው ነገር ከብዙ ጊዜ ከብዙ ቆይታ ፈርስት ማይል ሰልፍ በሚለው ለራሳችን በማሰብ ራስ ማለት ደግሞ ቤተሰብ፣ እኛ ስንጨነቅ እኛ አንድ ነገር ሲደርስብን ቤተሰብም ይጨነቃል፣ እኛስ አንደኛችንን ይዘናል ብለን በማሰብ ለቤተሰብ በማሰብ ራሳችሁን መጠበቅ እንዳለባችሁ ነው። እኔ ስለዚህ ነገር ብዙም የሰማሁት ነገር የለም። እንደነገርኳችሁ መዳም ቤት ነው እንደ ልብ። እዚህ ግን ያው ከቤተሰብ ምናምን አለን ያው ሾርጉድ ነው። ብዙም አክባር እየሰሙ አይደለም። ሀይሚና ብሩክን ብቻ ሲመጡ ነው የማየው ማለት ነው ለጊዜው። እና አንዷ ግን እህቴ ነግራኛለች፣ የምወዳት ዩቲዩብ አላት። እሷም ባህሬን ላይ እንደዚህ ብላኝ በጣም ነው የደነገጥኩት። ወላሂ ነው የምላችሁ። ቢስሚላህ ደግሞ እኔ ወደ ሀገር ከመጣሁ በኋላ እንደዚህ አይነት ነገር ነው የሰማሁት። እኔ እዛ እያለሁ ምንም ነገር አልሰማሁም። ምን አውቃለሁ እንግዲህ። ሆኖም ግን ቶታሊ ራሳችሁን ጠብቁ ውዶቼ ማለት ነው። ከፈጣሪ በታች ራሳችሁን ጠብቁ፣ ከምንም በላይ ማለት ነው። እሺ ራሳችሁን ጠብቁ። ሌላው ደግሞ በንጹህ ልባችሁ ዱአ አድርጉ። በቃ
ዶ አድርጉ። በቃ በምንም ሃይማኖት እመኑ። አላህን ያመነ መቼም አያፍርም። በቃ ሁላችሁም በሃይማኖታችሁ ብርቱ ሁኑ። የመዳም ቅመሞች የምወዳችሁ ማለት ነው። ለምን ሞርዛን የመዳም ቅመም ምለው ምንድነው ብዙ ፈተናዎችንም ብዙ እኔ ማለት እናንተ ማለት እኔ ስለሆነ ነውና ወደ ራሳችሁ ተመለሱ። ብዙ ጊዜ አሁን የምትሳደቡ ብዙ ነገሮች አሉ። ወደ ራሳችሁ ያልተመለሳችሁ በጣም እዚህ ጋር በቪዲዮ ልክ ማስተያየት እየሰጠን ነውና ቶታሊ ብሩክን መክሯቸዋል። እንግዲህ አረብ ሀገር ላይ የተከሰተ ነገር አለ እየተባለ ነው፣ እየሰማችሁ ነው። ራሳችሁን ጠብቁ። ሁሉም አካባቢ ላይ አይደለምም። ሆኖም ግን ያው ሩቅም ያሉትን ለእነሱም በዱዓ እንታወስ። ቶታሊ የዱዓ ወቅት ነው። ሲቀጥል ደግሞ ወዶቼ እዚህ ጋር ሃይሚና ብሩኬ ይለያያሉ ማለት አይደለም። ግን እኔ እኮ እዚህ ጋር ግራ የሚያጋባን ብሩኬ ማለት ነው የሆነ መስመር ቢይዝ ኢንሻአላህ ፋሲካና እኔ ተስፋ የምቆርጠው ሪሊው ነው ፋሲካና ዳግማ ትንሣኤ ከመጣ በኋላ ሃይሚና ብሩኬ ምንም ነገሮች ካላደረጉ ወይ ሽማግሌ ወይ ቀለበት ካሌለ ያሰላማ ጆፕ እና ወርኪንግ ነው በሚለው ነው የሚሄደው። ሪሊው ነው የምነግራችሁ። ለምን አሁን ሰው ብሩኬ ማለት ሪሊ የዋህ ነው ከበፊትም። የዋህነት ግን ሁሉ ነገር ላይ አይደለም። በዋህነቴ ምናምን እየተወቀሰ እንደሆነ እሱ ላይ ነገሮች እንደሚበረታ ትክክል፣ እሱ ላይ ነገሮች ይበረታል። ለምንድን ነው የሚበረታበት ሪዝም ምንድን ነው? እኔ ለምሳሌ ስለ ብሩኬ ድራማ እኔ አሁን ትላንትና ኤፍሬም ስለመጣ ብቻ አይደለም ማስበው፣ ስለዚህ ባለፈው ነው የምናስበው። ለምን ኖ ሾርት ሚሞሪ። እዚህ ጋኛ ኦዲየንስ ነን፣ ኦዲየንስ አይደለንም፣ አድናቂም አይደለም፣ ተመልካች ነን። ስተት ካለን እናገራለን፣ እያየን ነው እንትን የምንለው አስተያየት የምንሰጠው፣ ደጋፊ አይደለንም። ይቅርታ እና አንዳንዴ ብሩኬ ከመነሻው ስተቶች ያደረገው ምንድን ነው? እዚህ ጋር አሁን ሃይሚና ብሩኬ የሆነ የተሳሰሩት ነገር ሚዲያ ላይ ቢኖር ኤፍሬም መናገር መብት የለውም፣ ህጉም አይፈቅድለትም። ሪሊውን ነው የምነግራችሁ። የፈለገ ትልቅ ጦርነትም ቢሆን አታ ድራማ ነው፣ ኦፍኮርስ ድራማ ነው። ኦኬ እውነተኛ ታሪክም ቢሆን ድራማም ቢሆን ኤፍሬም የሚያደርገው ሃይሚ የምታደርገው ትክክል ናት። ብሩኬ ባሏ ነው 80 ያላቸው እና ሌላው ደግሞ እህቶቼ አንድ ወንድ ስላቀፋችሁ ስለሳማችሁ ፎቶ ስላሳጠበ ፎቶ ስለጠፈ ያፈቅረኛል ነገ ያገባኛል ብላችሁ ድሪም እንዳታደርጉ። ብዙ ነገር ከዚህ ቪዲዮ ተማሩ ባይ ነኝ። ከምር ምን አገግራችሁ እና ዛሬ ላይ እንግዲህ ተደባደቡ። በጣም ነው የሚያስደነግጠው። እኔ ሁለተኛ ጊዜ ነው ማየው። እኔ እንጃ አንዳንድ ሰዎች የሚረዱበት መንገድ አይገባኝም። ምክንያቱም ስለ አብሳላት እያወራው ነው። አብሳላትን በቃ ምንድን ነው ከኔ ላይ ከሷ እንትን ብሩኬ አንተና ህዝቡ ተመልካቹ ኦዲየንሱ አድናቂው ደጋፊው አንደኛ አንተ ነህ ግራ ያወዛገብካቸው። አብሳላት ጋር ምን አስሮጠክ? አይምዬን ለማሳመን እዩንስ ምን ላይ አስገባክ? እዚህ ጋር እንኳን ውዶቼ ብሩኬ እሱ በሄደበት መስመር ህዝቡ ዝም ብሎ እንደበግ ምንነዳ መስሎት ነው ይሄን መስመር የጀመረው እንጂ የእዩ ሳይጀምር ምን ሊያደርግ ነው? አብሳላት ጋር ሄደው ስራ ነው ከእዩ ጋር። ብሩኬ ኔቨርስ አያደርግም። ምን ሊያደርግ? እዩ ጋር ሄደ፣ አብሳላት ጋር ሄደ። አንደኛ ነገር ህዝቡ የአንድ ቀን ቪዲዮ አይደለም የሚያየው። አንዳንድ ሰው ያኔ አይ ዶንት ኖ የዛሬን ቪዲዮ ነው የሚያየው። በቃ በዛሬው ቪዲዮ ብቻ አይደለም መፍረድ ያለብን። ትላንት እስከ ትላንት የዛሬ ዓመትስ እንዴ ብሩኬ ማለት እኮ በጣም የሚገርማችሁ ነገር የፍቅር ጥያቄ የማይጠይቅ 2 ዓመት ሙሉ ጸጥ ያለ ነው። ስለዚህ የፍቅር ጥያቄ የማይጠይቅ አላማው የማይታወቅ ይሄ ነገር ደግሞ ሜቢ ፎር ሪዝን ሊሆን ይችላል። እኔ እንደዛ ነው የምለው። እዚህ ጋር የሚረባበሹት እስከ ዛሬ ያ ሁሉ ፍቅራቸው የሃይሚዬና ብሩኬ እንደዛ የሚሆኑት ምንድን ነው? በዶላር ተቀየረ? ድራማ ነው? ይሄን ነው። እኔ ስለ ኤፍሬም አይደለም እዚህ ጋር እያወራን ያለ ነው። እና ብሩኬ ወደ ራስ ተመለስ፣ ወደ ሰላምና ኤፍሬም ከመሀላቸው ይወጣል። ኤፍሬም ደግሞ ሞርዛን ብሩክን ምከረው። ሃይሚና ብሩኬ መቼም ቢሆኑ አይለያዩ። እየተደረገ ያለው ነገር ግን ይደብራል። እንጃ እስቲ ተከባብረን እንኳን እንለፍ። ሁልጊዜ ጸብ ያስጣላል በሚለው ነው ዝም እያለ ለሁሉም ግን ልክ አለው። አሁን መታም ሃይሚ የእውነቱ ስነግራችሁ አልፈልግም፣ በቃ እኔ ከአንተ ጋር መሆን አልፈልግም ቀጥታ ካለችኝም በቃ ተዋለው። ምንድን ነው ህይወት ይቀጥላል። 1000 ዓመት አይኖርም። እኔም ይሄው ነው እኮ የምለው። ሃይሚዬ አልፈልግም ካለች አንተ ከተወክ አታፈቅራትም። ፍቅር የለም ኦንሊ ፎር ወርኪንግ። አያችሁ፣ የኔ ጥያቄ እየተመለሰላችሁ ነው። ገባችሁ? እኔ ባሌን አልፈልግም ካልኩት በቃ አይፈልገኝም ማለት ነው። አልፈልግም ብል መታገል አለበት። እውነተኛ ፍቅር ከሆነ ትሩ ላቭ የሚለው ከሆነ እና
ብሩኬ አሁንም መስመርህን አስተካክል ከሀይሚዬ ጋር በቃ ስሩ የፈለጋችሁትን ድራማ እንደ ሩታና እንደ አብርሽ መስመር ያዝ። አሁን እኮ ብሩኬ ያልተግባባነው ነገር አንተ የምትሰራው ምንድን ነው? ስራ ብቻ ነው። ፍቅር የሚለው ነገር ምንድን ነው? ሀይሚ ብላለች እኮ እኔና አንተ ዋስትናችን ምንድን ላይ ነው ብላለች። እዚህ ጋር ድራማም ቢሆን ዋስትናችን ምን ላይ ናት? እንግዲህ ፍቅረኛው እንደዚህ ካለች እኛ ምንድን ነው ማለት ያለብን? ስለዚህ አንዳንዴ ብሩኬ ቴንኬር ቤተሰብ የሁለት ሰዎች ግንኙነት መሀል ሲገባ ያስጠላል፣ ይደብራል። በጣም ቢግ ሼም የሆነ ነገር ነው። ኦኬ ቤተሰብ በሁለት ሰው መግባት የለበትም። ይሄን ነገር እቀበላለሁ። ሀቢማ ወንድም ነው። መለኛውስ የመለኛው እህትስ እንዲህ ሲጀመር እኮ ነውር ነው ብሩኬ። እንዲያውም ስለና ስለ ሀይሚዬ ምንም አይነት አስተያየት አትስጡ። ፈትፋቾች እነሱ አሉ ብለን ሁሉም ሀብም መለኛውም የራሳቸውን አይዲያ ነው ይዞ መሄድ ያለባቸው። ኤፍ እኮ የመጣው ትናንትና ነው። ፕሊዝ እንደዚህ ጋር ዘር ምነካሽ እንደዚህ ነው እንጂ ፍጥርጥርጥርጥ የሚሳደቡም ስላሉ ነው። ወዶች ይቅርታ። በጣም የሚደብር ነገር በእናንተ ህይወት ላይ ቢደርስ ምንም እንደማታመጡ ታውቁታላችሁ። በጣም እዚህ ጋር እኔም ሆነ ሀይሚም ሆነ ሌላም ሰንባዲ ሆነ ቆሞ እንዲህ በኮንፊደንስ የሚያወራ ሰው በጣም ጀግና ነው። እናንተ ግን ላታደርጉ ትችላላችሁ። ዞር ብላችሁት እስቲ ደስታ እንዲያረከው ነገር የለም። ህዝቡ ለምንድን ነው አንተ ላይ የሚናገረው? ለምንድን ነው እኔ ለምሳሌ ብሩኬ ቢያንስ ከሀይሚ ጋር ሪሌሽናቸውን ሚዲያ ላይ የታወቀ ቢሆን የሆነ አለ አይደል እኮ። እንደዚሁም ደግሞ ብሩኬ ሴት ባያመጣ ተውት። ብሩኬን ለምንድነው ተጽዕኖ የምታደርጉት ብለን ለምን እኔ የሀይሚ የብሩክም ወዳጅ ነኝ። እኔ ምን ሁለቱ አንድ ቢሆኑ ደስ ይለኛል። ሪሊውን ነው የምነግራችሁ። እንደነገርኳችሁ ብሩኬ ያው ቃል አይደለም። በሌላ ጉዳይ ሴቶች የሚያመጡት ሆን ሌላ ቻናል በማለት ነው። ገባችሁ? ግን ብሩኬ መስመር የለውም ከሀይሚ ጋር። ሁሌ ሀይሚዬ ማስለቀስ ነው። ሲቀጥል ደግሞ ከፍሎ የሚያመልጣቸው ሴቶች ሪስፔክት አለው። ለሚስት ብሎ እንግዲህ ለነገ ለአራት ልጆች እናት የሚለው ግን አነጋገሩ ላይ ውድቅ ነው። ለምን ይሄ ነገር ይሆናል? ቆም ብሎ ለምን አያስብም? ትዕግስታችን አለፈ፣ ወራት አስቆጠረን። ኤፍሬም ሲመጣ ጨብጭበን ተቀበልን። 4 ነጥብ። የብሩኬ እህቶች ተሳደቡ። ወላሂ ነው ናችሁ ዳችሁን የምቀበላችኋለሁ፣ ችግር የለብኝም። እናንተም ለመፍረድ ነው፣ እኔም ለመቀበል ችግር የለብኝም። ጸጋ ሰጥቶኛል። የሚመጡብኝን ነገሮች በጸጋ አምኖ መቀበል። ለብሩኬ በኮሜንትም ጻፉለት። የብሩኬ እህቶች የመላጣ ልጅ አይባልም። የመላጣ ልጅ እናትና አባት አማች ማክበር። ለምን ትልቅ ሚዲያ ላይ ነህ? ወርዶችን የቀልድ የለም። ወርዶች ተጠንቀቅ። ቴንኪርስ በሰው አይደለም። ሰው እኮ የሚያኖር ቢሆን እዚህ ዓለም ላይ አንድ ሰው አይኖርም። እግዚአብሔር እኔ ትክክል ነህ። የሚያነሳው የሚጥለውም አንድ አላህ ሱብሓነሁ ወተዓላ ነው። ሰው ከባድ ነው። ኦፍኮርስ ግን እንደ ስራክ ነው። ብሩክ የምትከበር ልጅ ነበርክ፣ ግን ራስን ዝቅ ያረከው ራስክ ነክ። በጣም ተለይክ እኮ ብሩኬ። ሪሊው ነው። እነ ሀብም ገብጋባ ናቸው፣ እነ መለኛውም ገብጋባ ናቸው እንጂ ብሩኬ እኮ ለፕራንኩ ብቻ አይደለም ለኦዲየንስ ያለው ራሱ የሆነ ሪስፔክት በቃ ያኔ በጣም መላጥ ጀመረ። ይሄ ደግሞ ዲስ ሪስፔክት ፎርዋት እንዴ! ዩቲዩብ እንኳ ኢዚ ነው፣ በተመልካች የሚገኝ ነገር ነው። ስለዚህ የሆነ ሪስፔክት የሌለው ነገር ነው የሚያስተላልፈው። ስለዚህ ነው ፎከስ የምናደርገው። ሌላው ደግሞ አንዳንድ ወንዶች የብሩክን እያዩ እንዳይጠግቡ ነው። ላይክ እርግሽ የኔ ልጅ ባለው ነገር እዚህ ተዳበ። እሺ ያልኩኝ በቃ የውስጤን እያወቅኩኝ። ኦኬ ልጁ ያንተ አይደለም፣ እኛ መስከረናል። ሲጀመር ብሩኬ ከእዩ ጋር አይነካኩም። እዚህ ጋር ለስራ ነው። የእሷን ነገር ሳጨርስ ሀይሚን ለማሳመን ሴት ማምጣት ዛሬ እኮ አይደለም፣ ገና ትቀጥላለህ። ለምንስ ይሆናል? አንዳንዴ እኮ ባለከው ነገር ማመስገን፣ ኦዲየንስን ያለማናደድ። ለምን ኦዲየንስ ስለማይ ነው የምታገኘውና ሁላችንም ማለት ነው የሆነ ሪስፔክት ያለው ነገር። እኔ አሁን ብሩክ ላይ ለምንድን ነው ዘር የምትጫኙ? የብሩክ እህቶች ስለሚሳደቡ ሞርዛን ደግሞ ይሄኛው ብሩክ የሚሰራው ድራማ ምን አይነት አጸያፊ እንደሆነ ፈልቅቅ አድርጌ ላስረዳቸው ነው። እኔ ስድብ አይ ዶንት ኬርስ ሪሊውን ነው የምነግራችሁ። እዚህ ጋር አታ የምትሳደቡ ሰብስክራይብ ማንሱ፣ ላይክ ማንሱ። እኔ እንትን የለብኝም፣ መናገር ያለብኝን እናገራለሁ። ሴት ልጅ መበደል የለባትም። በድራማም ሆነ በእውነታ ታሪክ ሴት ልጅ ፈርስት ሌዲ በሚለው ነው ማምነው። ገባችሁ? እና ቢግ ሮንግ ነው እየሰራ ያለው ብሩኬ፣ ቢግ ሮንግ ነው። ሀይሚ ምን ዋስትና አለኝ ያለች ሴት ፍቅረኛ ሆና ያ ሁሉ ፍቅራቸው፣ ያ ሁሉ ሳቃቸው፣ ያ ሁሉ እስማይላቸው ብሩኬ በዶላር ቀየር አድርጎ ቼንጅ ኦፍ ዶላርስ ፎርዋት
ምንም ከዛ ሰው ጋር ምንም እንዳሌለኝ እያወቅኩኝ እሺ ብዬ ተቀበልኩኝ። መጥቷል ግን ይሁን። አሁን እዚህ ጋር ብሩኬ ምስኪን ብሩኬ የውሃ እንዲባል ነው ይሄ ድራማ ማለት ነው። ብሩኬ የሚያደርገው ይሄ ነገሮችን እንደዛ ነው። እዚህ ጋር ማፊ አህድ ምስኪን ማፊ አህድ ሰኪን። እኛ ማዘን ትተናል። አያም ሶሪ እኔ ፋሲካ ዳግማ ትንሳኤ የሚለውን ነገር ካየው በኋላ ብሩኬ አብሽር፣ አንተ ምስኪን ነክ፣ አንተ የዋህ ነህ፣ ይሄን የመሰለ ፕሮግራም አዘጋጅተ ነው የምንለው። ከዛም በኋላ ግን ፎር ጆፒንግ ኤንድ ወርኪንግ ኤንድ ችብቸባ በሚለው ስለምከታተል ነው ምስኪን ሜቢ ሰኪን። ዘርዬ ምን ነው እንዴ? ኢትዮጵያ ነን እኮ ያለን እናንተ። ወይኔ ሀይሚትዬ አይ ላቭ ዩ ሶ ማች። እኔ የምልህ ነገራቶችን በጉልበት ነው የምታስበው? ማለት በጉልበት መፍታት ነው የምትፈልገው? ከኔ ጋር አውራኝ እሱና ከኔ ጋር ነበር ልታወራኝ ነበር። ወንድና ወንዱ አለ። እሺ አንተ ልቦና ይስጥ ፈጣሪ። እኔ የምለው ቅመሜ ተመችቶሻል? ያለሽበት ሁኔታ ደህና ነኝ። ተመችቶሻል? ምንም ሀቅ ከሆነ ሪሊውን ነው እንኳን ሀይሚዬ፣ እኔ በበኩሌ ተመችቶኛል። ለምን እኔ አንድ ማምነውበት ነገሮች አሉ፣ ሪሊ ላይፍም ማለት ነው። አንድ ነገርን አንድ ጥንዶች የሚያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። 4 ነጥብ። ከዛ ወዲያ ግን ሀይሚዬ መረፋለች ከጭቅጭቅቅ ማለት ነው እንዴ። ከኔና ከአንቺ ብዙ የሚጠብቅ ቤተሰብ አለን አይደለ? እኔም እጠብቃለሁ፣ ቤተሰብም ይጠብቃል። ግን አምነሽበት ፈልግ አስገድዴሽ ነው ከኔ ጋር እንድትኖር ያደረኩት። ብሩኬ እኮ ምንድን ነው እኔ እኮ ያልገባኝ፣ ኤፍሬም መጣ። ያው ኦዲየንስም ሰልችቶናል ታውቃለህ፣ እየሰማክ ነው አንተ መልስ እየመለስክ ነው። በሆነ ሰዓት ትረዳለህ ኦዲየንስ እንደተሰለቸ። አንተ ደግሞ ስራ ነው፣ ከመሰላችሁ ካልመሰላችሁ እየቀጠልክ ነው ያለከው። እዚህ ጋር ውዶች አዳምጡ። እዚህ ጋር ድራማም ለምትሉት እውነተኛም ለምትሉት ለራሳችሁ ትምህርት ይሆናል። አብሶ ላላገባሽ እህቴ እዚህ ጋር ኤፍሬም መውሰድ ይችላል፣ መክሰስም ስለማይችል ማለት ነው። ምንም ዋስትና የለኝም ብላለች ሀይሚዬ፣ እየሰማችሁ ነው። ባለቤቷ ብላለች። እዚህ ጋር ለእናንተም ትምህርት ነው። ሲቀጥል ደግሞ ብሩኪያው ጋሽዬ አደራ አለብኝ ስትል ነበር፣ ግን ከወንድሟ አትበልጥም። እዚህ ጋር ድራማም ስሩ ምንም ስሩ ሁሉ ሀይሚ እያለቀሰች ነው እኛ ምናያት። አብሶ አዲስ አበባ ቤትና ይሄ ራቢቷ ከመጣች እቺ ነጭ ራቢት ነው የሚባሉት አዲሱ ቤት ከገቡ ሁሌ ጭቅጭቅ። ኦዲየንስ ደግሞ ጭቅጭቅ አይፈልግም። ኦዲየንሶችን ታውቃለህ። ለውጡን እንኳን የኦዲየንስ እንዳዘነብህ ገስት ገብተክ ቲክቶክ ላይ አይተሃል። ግን ምንድነው ሰው ጤፉ በሚለው ንቀክ ዝም ብለህ ስራን እየሰራክ ነው። መብትክ ነው፣ መስራት ትችላለህ። እዚህ ጋር ግን ስንፈርድ ሀይሚና ብሩክን ያገናኘው ዛሬም ነገም አንድ አላህ ሱብሃነሁ ወተዓላ ነው። ኤፍሬም መውሰድ ይችላል። ለምን? ባሏ ስላልሆነ። ብሩኬ የሀይሚ ባል አይደለም። አሁን ላይ እጮኛ ወይ ደግሞ ላይክ እጮኛ ነው የሚባለው፣ ባሉ አይደለም። 80 ሲኖርክ ነው እንጂ ጋሽዬ አደራ ሰጥተውካል። ከወንድሟ አትበልጥም። መጥቶ ኤፍሬም ወሰደ 4 ነጥብ። ልክ ነኝ ሰው ሁሉም ኦፍኮርስ አይደለም፣ ግን ካለው ሁኔታ አንጻር ነው። እሱ ላይም እንድትፈርድ አልፈልግም። ያው ወንድሜ ስለሆነ እንደ ወንድም ደግሞ ስላሰበ ስለተጨነቀ ነው። እሱ ላይ እንድትፈርድ ምናምን አልፈልግም። እኔ አልፈርድ። አሁን ያለፈውን ተውና ምን ልትኖር ነው? እሺ ልክ ነው፣ ግን ትዝ ይልሻል ሀብቴ ፕራንክ ያደረገኝ። ሀብቴ ብሩኬ በተናገረ ሰዓት እኛ ራሳችን ብዙ ኦዲየንሶች ሀምዱሊላ ብሩክና ሀይሚዬ ፍቅረኛሞች ነን ብለን በደስታ የተቀበልንበት ሰዓት አይኔበር አንረሳውም ያ ነገርን። ግን ብሩኬ እዚህ ጋር ሀብቴ የሰራው ድራማ መለየት አለብክ ምናምን ብላ ነው እንጂ ሀይሚዬ አንተን እያስለቀሰች አይደለም። ሀይሚዬ በአንተ ላይ ወንድ እያመጣች አይደለም። ብሩኬ እኮ የምሰራው ስራ እኔ ሀይሚዬ በጣም ስማርት ነሽ። ስማርት እንደ ሀይሚዬ የለም። እኔ ይህን ነገር አላነሳውም። እኔ ብሆን እንኳን አንድ ሰኮንድ እዝ ቢላሂ በእንጨትም አልነካም። ሪኒውንም ነጋችሁ ለምን ቆማችሁ አትቀሩም? ቺት የሚያደርግ ወንድ፣ ለድራማ ብላችሁ ወንድ የሚቀያየር ወንድ ህይወታችሁ ይጣፍጣል እንዳትሉት። ህይወታችሁ በጨርቅ ነው የሚሸፈነው፣ በመኪና ነው፣ በታቶ ነው፣ በፍሪዝ ነው። በህይወታችሁ ግን ኔቨር ደስተኛ አትሆኑም። ረቢ ነው የምላችሁ። ለስራ በቃ ተመካክራችሁም ከተለያየ ሴቶች ጋር አንተ ስራ ዋናው ዶላር ይምጣ የሚል ከሆነ ሴቷም ደስተኛ አትሆንም፣
ወንዱም ደስተኛ አይደለም። ለምን? ለስራም ቢሆን አንድ አላህ ሱብሓነሁ ወተዓላ እንደዚህ አይነት ሐራም ዝሙት አይፈቅድምና። ገባችሁ እህቶቼ? ተጠንቀቁ። ይሄ ነገር የሚሰሩት ድራማ ነው። የሀብቴ ነገር እኔም አስደስቶኛል። ከዚህ በፊት ቤተሰብ መግባት የለበትም። ግን ብሩኬ አንተ እኮ ሴት እያመጣክ ነው። እቺ እዩን አረገዝኩ አልክ። ተው እሱ ተው፣ አረገዝኩ ውሸት ማለት ነው። መልስክ ደግሞ አምሳላት። ከዛን ይቀጥላል። ሴት እያመጣክ ነው። ስለዚህ ከሀብ ጋር አታወዳድር። 4 ነጥብ። እንደውም ብሩክን ሳይ አም ሶሪ በጣም እየተናደድኩ ነው። የብሩክ እህቶች እየሰደቡኝም ስለሆነ መሰለኝ። አልናፍቃችሁም ግን የምትሳደቡት? ብሩክ የዛን ሰዓት ምንም አልነበረብንም። እኔ እናንተ ሰላም ነበር እና ድንገት መጥቶ ሀብቴ እንደዛ ሲለን እንደዚህ አይደረግም። አይደለም ብሩኬ እንደዛ አትበል። ወይስ ትፈልጊዋለሽ አንቺ? ኖ ሃይሚ፣ ይሄ እኮ ህይወት ነው አይደለም? እኔ እዚህ ጋር አልቀል። ብሩኬ እኮ ያልተረዳከው ነገር አለ። ብሩኬ ከበደ አብደላ ህይወት ነው። እዚህ ጋር አያት ነው። ለህይወታችን መስዋዕት መክፈል አለብን። ምንድን ነው መስዋዕቱ? ምን ከፈልክ እንዴ? እኔ እኮ አንዳንዴ ውዶች እዚህ ጋር ሃይሚ ብሩክን በቃ ሃይሚዬ በጣም ፍቅር እየሰጠችው ነው። ከብሩኬ ሞርዛል። ለምን ወንድ አታመጣባትም? ለድራማም ሆነ እሱን ለማሳመን ሆነ አታመጣም። ለምን? ቆሻሻ ነገር ስለሆነ በዶላር እንትን አትልም። እና ሀብቴ ቢመጡ አሁን ሀብቴን እዚህ ጋር ጥርግ አገብስ ሰድበው የጥቅም ሰው ናቸው። መለኛውም እንደዛ ማለት ነው። ትላንትና አንድ ቪዲዮ ሰራ ብለው ቢረጋጉ 3 ቪዲዮ ቢሰራስ ምን ችግር አለው? በሃይሚ በኩል እኮ ማንም ሰው ቪዲዮ የሰራ የለም። ማንም ሰው ቻናል ያሳደገ የለም። ኦፕን አድርገን ስንናገር ስለዚህ ቢረጋጉ ምን ችግር ነበረባቸው? ስለዚህ ሀብቴም ሆነ መለኛውም ቶታሊ የብሩኬ ፋሚሊዎች ጥቅመኞች ናቸው። 4 ነጥብ። ዝሙት ራሱ የተፈቀደልክ ነክ ከቤተሰብ ማለት ነው። ዝሙት ቪዲዮ የተፈቀደልን ሀብሳላት ከእዩ ወለድኩ ብሎ ከእናቱ ጋር ዲስከስ የሚያደርግ ስለዚህ 4 ነጥብ። ዘርዬ ሂጅበት ብሩኬ ላይ እቀጥላለሁ። ኮንቲኒው አልጋ ላይ ሆኜ ነው ቀብረር ብዬ ማወራ ማለት ነው። ወይ እናቴ የብሩክቶች ሜቢ ጓደኛ ስለሆነ ልደፋፍንለት አልችልም። ገብቶሻል አይደል? ይህ እኔና አንቺ ህይወት ነው። የምታስከብሪውም የምታስንቂውም አንቺ ነሽ። አይደለም ስሚ፣ ስለራሳችሁ ማታወሩ ለምኖር ስለኔ የምታወሩ ብሩኬ ችግሩ እኮ አልገባህም። እራስ ወዳጅ ባትሆን ሃይሚዬም ብታከብር ይህን ሁሉ ድራማ ስትሰራ ኤፍሬም መጥቷል፣ አብርሽ መጥቷል። ኦዲየንስ እኮ እነዛ ኦዲየንስ እኛ ማለት እኔ ማለት የሃይሚዬ አሽቃባጭ አለቅላቂ ነኝ። ኦኬ ግን እነ ዩዘርስ እነ ቲጂ እነ በቃ ቤተሰብ እንደ ቤተሰብ የሚመክሩኝ በውስጥ የሚመክሩኝ እነሱን እንኳን ሪስፔክት የለም እኮ እንዴ። ስለዚህ ነው እኮ ሰው እኮ መሮታል። ብሩኬ አንተ ዶላርን ያወጣ ከሆነ ውጪ ለመሸፈን ነው፣ ስለ ሮጥ አይደለም። አንድ ሰው ስለ ሮጠ እንደማይሳካ ታውቃለህ። ፈጣሪን ስለፈራ መሆን አለበት። ስለዚህ የሰራከውን ነገር እኔ ተቃውሜያለሁ። ብሩክን በዚህ ሰሞንማ በጣም ተቃውሜያለሁ። ቆይ አንዴ ሀገር ልግባ ብዬ ነው። ስለዚህ የሚሰራው ነገር አግባብ አይደለም። ሴት የሚያመጣ ወንድ እኔ በጣም ነው የሚያስጠላኝ። እንኳን ለድራማ ለምንም አይሆንም። መጨረቅ እየተከባበረ መቼ አከበርከኝ? አሁንም እኮ አልተናገርኩም። እውነታውን ነው እየነገርኳት። የእሷን ህይወት አንተ አትኖርላትም እያልኩ እንዳታወራ። በቃ ማውራት የፈለግከውን ከእሷ ጋር አውራ። ጨርስ። እንደዚህ አይነት ወሬ እንድታወራ አልፈልግም። አግባት፣ ውለድላት ልኬን አንተን ሳስከብር ነበር። ግን ደግሞ ወንድሜ ነው እንደዚህ እንድትል አልፈልግም። ገባህ አይደለም? የምታወራውን ነገር ተጠንቀቅ። እዚህ ጋር ውዶቼ ይኸውን እንዲባላል እኔ ብያቸዋለሁ እህቶቼ። እዚህ ጋር ከሀይሚና ከብሩኬ እኔ የሀይሚ ህይወት እንዲመሆኑን አያም ብሩክ ማህርት በጣም ነው ያዘንኩት። እኔ ብቻ አይደለም በሀይሚዬ እኮ የወለዱ እናቶች ሳይቀሩ እዚህ ብዙ ሰዎች ነው ያዘኑት በሀይሚ ህይወት። ረቢን ካባ ነው ምላችሁ ድራማ መሆነው ህይወቷ ማለት ነው። በጣም ነው የምታሳዝነው። ግን እህቶቼ ማለት ነው የሚያገባችሁ ባል ትንሽ መሯሯጥ አለበት። እናንተን ለማግኘት መድከም አለበት። በፍቅር ብትሞቱ መስመር ሳትይዙ ዘላችሁ ቤት እንዳትገቡ። ለምን? እናንተም ተንቃችሁ ቤተሰቦቻችሁ ይናቃሉ። ብሩኬ ከሚሰራው ፕራንኮች ለህይወታችሁ ዋስትና ነው። ተማሩት ማለት ነው። እኔ ምክር ነው መክራችሁ።
ብሩክን ጥላቻ ምናምን እኔ ብሩኬ እኮ ሴት ስለሚቀያየር ነው እንጂ አይቀምስም ብያቸዋለሁ። በዚህ ጉዳይ ጨዋ ነው እኮ። ግን ሀይሚ ህይወት ላይ መጫወት ነው። እዚህ ጋር ሴት ልጅ አትፈቅድም ለዶላር ለሳንቲም ብላ ለዛውም ትዳር ከያዘች እንደዚህ የተጨመላለቀ ነው ይፈርስ ፈልጎ ነው የሚያደርገው ብሩኬ። ጥጋብ እንደሆነ የተነፈሰ ወይኔ አምላክ። መከባበር ካለብን ተከባብረን እናውራ። ግን በእንደዚህ አይነት ሁኔታ አይደለም። መጨረስ ያለብሽ ነገር ጨርሽ ቶሎ። እኔ ምን ጨርሰው ነገር አለ? መናገር ያለብኝ ከዛሬ በኋላ ገርሽኝ ብቻ ገብቶሻል። ተናገርኩ። በእኔና አንቺ ህይወት አያገባውም ስላልኩኝ ትናገሪኛለሽ አይደል? ያግባል አይደለም እኮ አንተ አግባት። ለምን 1000 ጊዜ ወንድምሽ 1 ሚሊዮን ጊዜ ተከላከለ እንደዚህ አንተ አግባት እንዴ ይባላል እንዴ? እውነት ነው። እዚህ ጋር እኮ ብሩክ ሰማንያ የለክም ሀብ ምናምን ባለፈው ያለው አሁን ለኛ ተረድቶናል። ለቻናሉ ላይ እሱም ይሄው አገኘን እንዴ? አሁን መለኛው ይቀር። መለኛው ደግሞ ፈንጠር እያለ ነው። አንተን ጠብቅ ባስ ይገዛልሃል መለኛው። ብሩክ ምን ሪስፔክት የለህም። አግባት ጭራሹ ነው እኔ ተከላከሉ አይሚ እያለያየን እኮ ነው። ይሄን እኔ ያንተን እህት እንደዚህ ብዬ ቢሆን እርግጠኛ ነኝ አታስቀምጠኝም። ስርዓትን ያዝ በቃ። ብሩክ ያለውበት ሁኔታ እኔ ነኝ የማውቀው። እሺ ባይዘው ወዶች ይሄ ነገር አላህ ሰላም ያድርገው። እኔ አይምሮዬ በጣም እንትን እያለ ነው ዛሬ ላይ ለመሰላችሁ። ይሄ መስመር አላማረኝም። ይሄ መስመር ኦንሊ ፎር ሪዝን ሀይሚዬ ታፈቅረዋለች። ፀሐይ የሞቀው አገር ያወቀው። ብሩክስ የፍቅር ጥያቄ የማልጠይቅም አላማውም አይታወቅም። ኦንሊ ፎር ወርኪንግ ኦር ጆፒንግ መጨረሻውን ማየት ብቻ ነው። በጣም ነው የምናዝነው። ሀይሚና ብሩኬ እንግዲህ አላህን ያገናኛችሁ ሰበቡ የምታሟሉት እናንተ ናችሁ። እናያለን መጨረሻውን። ብሩኬ ግን ታሳፍራለህ። ጨራሹ ነው መደባደብ ታወራለህ አይደለ? እሺ አውቀሽ ቶሎ በይ። እኔ ምንም ሞክስ ነገር የለም። ግን የምትናገረው ነገር አስተካክል። ምንድን ነው የተናገርኩት? ትክክለኛ ነገር ነው የተናገርኩት። ሴትዮ ሰውን ወደ ላ ትክተች አታብዡ። አንቺ ወደዛ ምን እስቲ አንተ ወደ ያሳየኝ። ስለምወድሽ ሀይሚዬን ማን ይጠላል? ምድር ሰማይ ሆነው እኮ የሚጠላት እሷ ስለምታፈቅር አንተ ስለምትወዳት ሴት ትቀያየራለህ። ብሩክ ያረበት በጣም ነው የምታሳፍረው። መጨረሻ እንዲህ መሆንክ እኛ ላይ ደግሞ ይገሸለጣል። በትን ችግር ብገባ አንዱን እንኳን አታስተካክል። ገብቻለሁ ወረኛ ዝም ብለህ እንጣጥ ይኸውልህ ኤፍሬም ይኸውልህ እስካሁን አክብሬ ያለሁ። እሺ አንጠለጥላለሁ። እሺ አክብሬ ያለሁ። ጭራሽ ይሄም አለ እንደ ጉድ ማጽ እኔ አልሄድም። አብረን ካልክ እዚህ ጋር ብሩክ ነው ጥፋተኛ እንዴ? ጭራሹ ነው አንተ ምክንያት 3-4 እንደዚህ የሆነች ነው እያየናት ነው። ሀይሚዬ በቃ የሚፈልግ ከሆነ ሽማግሌ ልኮ በስርዓት ማለት ነው እንዴ? ምንድነው ማስሎንኩ ነው ማለት አላሳዝናችሁም? ቆይ ግን እናንተ ክብር የላችሁም ወይ? ላይ አፌን እንኳን ከፍቼ አላውቅም። ምንድነው እሱ አፉን ሲከፍት ታዲያ እሺ ብዬ ስርዓትን ያዝ። እውነቷን ነው ብሩኬ ወንድም ዝም ቢልስ? ያረቢ አረ ብሩኬ ተረጋጋ። ሀይሚቲ ሁለቱም እየተናገረች ነው። አረ ተረጋጋ። ኤፍሬም ጥፋት የለበትም። ትክክል ነው ያደረገው። ረቢን ትክክል ነው ያደረገው። እንዴ አንደኛ ነገር እኮ ይሄ እኮ ነውር ነው። ቡታጅራ ላይ ነውር ነው። ሴቱን ሚስቱን ቤት አስገብቶ ያለ ምንም ሪዝም ማለት ነው። ብሩኬ ያደረገው ነገር እንዲነቃቃ ነው። እዚህ ጋር ደንግጡ። ሀይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ያገናኛቸው። እውነት ብሩኬ ትዳር ፍላጎትና አላማ ካለው ይሄን ምክንያት ካልፈለገ ይጋባሉ። 4 ነጥብ። ከዛ ወዲያ ግን የተደረገው ነገር ስህተት ነው። ጭራሹን አልፎ ተርፎ ወንድሟን እስከ መደብደብ። ምን አርጎሽ ነው የምከፍችባቸው? ነው ወንድሞች ደርሰውብሻል። እስከምገላት ልጠብቅ ነው እንደፈልገው። አንተ ወደዛ ሄድ በእናትህ። ለምንድን ነው የምገላት? ማንም ያውቃል። እሺ የዛሬ በጣም ያስደነግጣል ውዶቼ። እንግዲህ አላህ ከነሱ ጋር ይሁን። ሀላስ በውስጥ ብሩክን ምከሩት። ይሄው ሁሉ መዘዝ የመጣው ብሩኬ ነው። 4 ነጥብ። ጥፋተኛ ብሩኬ ነው። እኛ ሰልችቶናል። 2 ወር ሙሉ ቻናሉን ቪውን እያየ አንዳንዴ እኮ ውዶቼ ጥቅምን ብቻ አይደለም ማስቀደም ያለበት
ሰርቷል አልহামዱሊላህ ከዛም በኋላ ደግሞ ለፍቅሩ ቦታ መስጠት አለበት እንዴ እሱ እኮ የመንገብገቡ ብዛት መኪና ገዛ ቤት ገዛላቸው አስደስታቸው ስለ ሃይሚ ደግሞ ወዲያውኑ በአንድ ሳምንት ውስጥ የሃይሚን ፕሮግራም ሽግማግሌ መላክ መጠቅለል ለምን እሷ ናት ከፈጣሪ በታች የሁሉም ከፍታ እንኳን የሁሉም ከፍታ የኛ ጥቃቅን ዩቲዩበሮች ስለዚህ ለሴት ልጅ ሪስፔክት መስጠት አለበት ብሩኬ መከራከር አይችልም ምን ዋስትና አለው በምንድነው ያገባት ፎቶ ስክሪን ስለለጠፈ ስለሳማት ቅመሜ ስላለ ላውላ ኤፍሬም ትክክል ነው ደግሞ ወንድምን እንዴ ደፋር ያርግልሽ እኔ ከዚህ